የሚል ነው። አለቀ። ያሬድ የመጣ ከ6ኛው ክፍለ ዘመን በኋላ ነው። ስለዚህ መጻሕፍት የተቀዱት ከታላቁ ከመጽሐፍ ቅዱስ ነው ማለት ነው። ስለዚህ አሁን ዚቅ ስንል፣ ድጓ ስንል፣ ጾመ ድጓ ስንል፣ ዝማሬ ስንል፣ መዋሥዕት ስንል ሌላ መጽሐፍ መናገራችን አይደለም። ያው መጽሐፍ ነው። ያው መጽሐፍ ቅዱስ ላይ የወጡ ናቸው ማለት ነው። አዎ ምን ይላል? ንዑክ የጉባኤ ማህበራ ለቤተ ክርስቲያን። አዎ የቤተ ክርስቲያን ማህበርተኞች እስኪኑ ይላል። ማህበረ መላእክት በመላእክት ከተማ ያላችሁ፣ ማህበረ ነቢያት በትንቢት ያላችሁ፣ ማህበረ ሐዋርያት በዓለም የተላካችሁ፣ ሐዋርያን አበው፣ ጻድቃን፣ ሰማዕታት እስኪኑ ይላል። አዎ በቤተ ክርስቲያን መላእክት ማህበርተኛ ናቸው። ጻድቃን ማህበርተኛ ናቸው። ደናግን ማህበርተኛ ናቸው። ሰማዕታት ማህበርተኛ ናቸው። መነኮሳት ይህምን አለ? ንዑክ የጉባኤ ማህበር አለ ቤተ ክርስቲያን ከመትስሜ እወለ ዮሐንስ ክቡር ወንጌላዊ። አዎ ወንጌላዊ ዮሐንስን እንድሰሙታል እንድታዳምጡት በሌላ መልኩ ታሪኩን የዮሐንስን ታሪክ ፍቁረ እግዚእ የተባለው ብቸኛ መስቀሉ ስር ቀራንዮ የተገኘ ይልቁንም አዎ እንደማይሞት የተነገረለት ሐዋርያ የእሱን ታሪክ ለመስማት ኑስቲ እናንተ ማህበርተኞች ከመትስምዑ ለዮሐንስ ክቡር ወንጌላዊ ዮሐንስ ታኦጎሎስ። አዎ ዮሐንስ አቡ ቀደምሲስ ታኦጎሎስም ይባላል፣ አቡ ቀደምሲስም ይባላል። ዮሐንስ ዘረፈቀ ውስተ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ውስተ ሕፅኑ አዎ በመከራ ጊዜም በሞት ጊዜም በስደት ጊዜም ያልተለየ የተቀመጠ አዎ ቀራንዮ ላይ ተንጠልጥሎ ሳለ መስቀሉ ስር የተገኘ አዎ ሐዋርያ ታላቅ ሐዋርያ ነው። እነሆ ይህንን እንድሰሙት አዎ ንዑክ ማህበራ ለቤተ ክርስቲያን የቤተ ክርስቲያን ማህበርተኞች እናንተ እስኪኑ ብላ ቤተ ክርስቲያን በቅዱስ ያሬድ ድጓ ላይ ይህንን ተመርኩዛ ይህንን ቃለ እግዚአብሔር ትናገራለች ማለት ነው። ስለዚህ ሁላችንም እግዚአብሔር አምላክ የፈቀደልና የወደደልንን እግዚአብሔር የነገረንን ነገር ተናግረን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ምን ይላል? በሰረገላ ተመሰለት ቤተ ክርስቲያን። ቤተ ክርስቲያን በሰረገላ ተመሰለች። የትኛው ሰረገላ? ኤልያስ አርገ ሰማያተ፣ ኤልያስ በሰረገላ ወደ ሰማይ ተነጠቀ ይላል። አዎ ይልቁንም ደግሞ እነሆ አንዳንዶቹ በፈረስ አንዳንዶቹ በሰረገላ ይመካሉ፣ እኛ ግን ከፍ ከፍ ባደረገን በእግዚአብሔር እንመካለናል። ቅዱስ ዳዊት የምንመካበትን አምላክ ለይተን እንድናቅ እግዚአብሔር ይርዳን። በሰረገላ ተመሰለት ቤተ ክርስቲያን እንተ አርባዕቱ ገባዋቲሃ አዎ ምስራቀ ወምዕራበ ሰሜነ ወደቡበ አዎ እንተ አርባዕቱ ገባዋቲሃ አራት ማዕዘን ያላት አራት ወገብ ያላት አርባዕቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይልቁንም አርባዕቱ እንስሳ ዘብእሲ ማቴዎስ፣ ዘአንበሳ ማርቆስ፣ ዘላይም ሉቃስ፣ ዘንስር ዮሐንስ አራቱ ወንጌላውያን ወገቧን ደግፈው የያዟት ይልቁንም አርባዕቱ እንስሳ እነሆ እነዚህ አራት መላእክት ሁልጊዜ የሚያመሰግኗትና ይዟት የሚኖሩ ለማለት ተፈልጎ ነው። ወንጌላውያን ዘብእሲ ማቴዎስ፣ ዘአንበሳ ማርቆስ፣ ዘላህም ሉቃስ፣ ዘንስር ዮሐንስ ቀዳማዊ ዘልዑል ይሰርብ። የሚገርመው ነገር በአሞራ ወይም በክንፍ ተመስሎ እየበረረ ብስራቱን የሚናገር ይልቁንም ራእይ ዮሐንስ የተባለውን ራእይ በአዲስ ኪዳን አንድ ራእይ ነው ያለው፣ ትንቢት ነው ያለው፣ ዮሐንስ ራእይ ነው 22 ምዕራፍ ያለው። ስለዚህ እሱን የተናገረ ዘልዑል ይሰርብ ወይነግር የሚናገር የሚመሰክር በምስጢር ህላዌሁ ወስጋዌሁ ለወልደ እግዚአብሔር የእግዚአብሔርን መኖሩን የእግዚአብሔርን አነዋወሩን የእግዚአብሔርን ሰው መሆኑን የሚመሰክር ማን ነው? ዮሐንስ መጥምቅ። ዮሐንስ ንዑኬ እስኪኑና ዮሐንስን ስሙት ነው የሚለን። እግዚአብሔር አምላክ ሁላችንንም የእግዚአብሔርን ቃል ሰምተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ የሆነልን። እንግዲህ ይህንን ካልን ወደ ዕለቱ ታሪክ እንሄዳለን። እሱን ከመመለከታችን በፊት ግን አንድ ነገር በዚህ እርሱ ብቻ የማይሞት ነው። አዎ ማንም ሊቀርበው በማይችል ብርሃን ይኖራል። አንደኛ ጢሞቴዎስ 6:16 በዚህ ርዕስ ነው የተነሳ ነው። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። ማን ነው? ኢየሱስ ክርስቶስ። እርሱ ብቻ የማይሞት ነው ይለናል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። እርሱም ማለት ብርሃን ዘም ብርሃን ከብርሃን በላይ ብርሃን
ብርሃን ዘበአማን አማናዊ ብርሃን በሚያስደንቅ ብርሃን ውስጥ የሚኖር አዎ ብርሃናት ዘይታጸብ ብርሃናተ ተንሥአ ለነ ያለው ቅዱስ ያሬድ አይደለ? ብርሃናትን የሚጎናጸፍ የሚለስ በብርሃን የሚኖር አሁን ለምሳሌ ካህናት ብርሃን አየንተ እግዚአብሔር ካህናት ተብለዋል። ካህናት ብርሃን ተብለዋል። ሐዋርያት ብርሃን ተብለዋል። ነቢያት ብርሃን ተብለዋል። ይሄ ግን ብርሃናተ ዘይታጸፍ ተንሥአ ለነ ብርሃናትን የሚለብስ ተነሳልን። ብርሃን ልብሱ የሆነ እግዚአብሔር ማለት ነው። እና እርሱ ብቻ የማይሞት ነው በሚለው መጽሐፍ ቅዱስ ላይ ደግሞ የማይሞቱ አሉ ይላል። ምን ይላል እሱ ራሱ በወንጌል ላይ እንዲህ የሚል ቃል አለ። የዮሐንስ ወንጌል 8:51 ላይ ቃሌን የሚጠብቅ ለዘላለም አይሞትም። አየሁ፣ ቃሌን የሚጠብቅ እንደ ሕጌ የሚኖር ለመቼ? ለዘላለም። አሁን እኮ እኛ ለምሳሌ ሄኖክ አልሞተም፣ እንደገና ደግሞ ኤልያስ አልሞተም፣ ዮሐንስ ወንጌላዊ አልሞተም፣ አቡነ አረጋዊ አልሞትም፣ እዝራ አልሞተም እያልን ብንል ለተወሰነ ጊዜ ነው። ከተወሰነ ጊዜ በኋላ ይመጡና እነዚህ አባቶች ስለ ወንጌል መስክረው ስለ እግዚአብሔር መንግስት መስክረው ይሰዋሉ፣ ወደ መስዋዕትነት ያልፋሉ። ከዚያ በኋላ ትንሣኤ ዘጉባኤ ይነሳል ማለት ነው። ነገር ግን እዚህ ላይ ወንጌሉ ምን ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ ቃሌን የሚጠብቅ ለመቼ? ለዘላለም አይሞትም። አየሁ። እንደገና ዮሐንስ ወንጌል ምዕራፍ 5 ላይ ምን ይላል? ቃሌን የሚጠብቅ ቢሞት እንኳን ሕያው ነው። ቢሞት እንኳን ሕያው ነው። ቃሌን የሚጠብቅ አለ እዚህ ጋር እነሆ ለዘላለም ይኖራል አለ 8 ላይ ዮሐንስ ወንጌል 8:51 ላይ። እዛኛው ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ የሚያምንብኝ ቢኖር ቃሌን የሚጠብቅ ቢሞት እንኳን ሕያው ነው። ይህን ነው የሚናገረው። ሌላው ዕብራውያን 11:5 ላይ ሞትን እንዳያይ በእምነት ማን ተወሰደ? ኦሪት ዘፍጥረት ምዕራፍ 5 ላይ የምናገኘው ዕብራውያን 11:5 ላይ ቅዱስ ጳውሎስም ጽፎት እናገኛለን። ስለማን? ስለ ሄኖክ ስለ ሞትን እንዳያይ በእምነት ተወሰደ። እውነተኛ እምነት ከሞት ያድናል፣ ከሞት ይሰውራል፣ ሞት እንድታመልጥ ያደርጋል። እውነተኛ የማንን? የእግዚአብሔርን ቃል ስትጠብቅ፣ አካሄድከን ከእግዚአብሔር ጋር ስታደርግ፣ ወይም አካሄዳችሁን ከእግዚአብሔር ጋር ስታደርጉ ሞትን እንዳታዩ በእምነት ትወሰዳለን። እምነት ማለት አየው ከሰዓት ብቻ የሚያወጣ አይደለም፣ ባህሮቻ የማያሻገር አይደለም፣ ከአንበሳ መንጋጋ የሚያድን ብቻ አይደለም ነው። እሱ እንዳለ ሆኖ እንደገና የፈላውን ውሃ የሚያቀዘቅዝ ብቻ አይደለም ነው ነጥቡ እንጂ የፈላውን ውሃ ያቀዘቅዛል፣ የአንበሳ መንጋጋ ይይዛል፣ የስር ሰንሰለት ይበትናል፣ ረሃብን ያስወግዳል፣ ጽምን ያስወግዳል፣ መከራን ያርቃል። እውነት ነው። ከዚህ በላይ ግን በእምነት ከሞት ማምለጥ ይቻላል ነው ነጥቡ። ይቻላል። ይህን ማን ይንገረን? ሐዋርያት ማየት ነው። ቀጥሎ የምናየው የማቴዎስ ወንጌል 16:28 ማርቆስ 9:1 ሉቃስ 9:27 ላይ ስንመለከት ሀለው ዝየ እለ ይጥምዎ ለሞት ሞትን የማይቀምሱ አሉ። እላይ የተነሳንበት ምን የሚል ነው? እርሱ ብቻ የማይሞት ነው። ማን? እግዚአብሔር። ዘሃሉ ይሄሉ ያለ የነበረ የሚኖር ለካም ሰው ያለበት ዘመን አለ፣ የማይኖርበት ዘመን አለ፣ ያልኖረበት ዘመን አለ። ይህን ልናቅ ያስፈልጋል። ያልኖርንበት ዘመን አለ፣ ያልተወለድንበት ማለት ነው። የኖርንበት ዘመን አለ፣ ያለንበት የተወለድንበት የምንኖርበት ዘመን አለ፣ የማንኖርበት ዘመን አለ፣ እናልፋለን ማለት ነው። ስለዚህ እግዚአብሔር ግን ያልነበረበት የማይኖርበት ዘመን የለም። ነበር፣ አለ፣ ይኖራል። እንዲህ ብለህ ደምድመህ ትወስዳለህ እግዚአብሔር ማለት ነው። ይህን ነው የሚናገረው። ስለዚህ እግዚአብሔር የማይሞት እርሱ ብቻ ነው፣ እርሱ ብቻ የማይሞት ነው በምንልበት መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6:16 ላይ ባየነው ላይ ተነስተን ስንናገር እርሱ ብቻ የማይሞት ነው ብሎ ቅዱስ ጳውሎስ ተናግሯል። ነገር ግን በዚሁ ላይ ስንመለከት ደግሞ ራሱ እግዚአብሔር ምን አለ? ቃሌን የሚጠብቅ ለዘላለም አይሞትም። ቀጠለ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ። አቡነ አረጋዊ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ። ኤልያስ አካሄዱን ከእግዚአብሔር ጋር ስላደረገ በሰረገላ ወደ ሰማይ ተነጠቀ። ዮሐንስ ወንጌላዊ ስለ ዮሐንስ ወንጌላዊ እንመጣበታለን። እዚህ ላይ የዮሐንስ ወንጌል ምዕራፍ 21 ስንመለከት ምንድን ነው የሚለው? ቅዱስ ጴጥሮስን ከ15 ጀምሮ ምዕራፍ 21 ቁጥር 15 ጀምሮ ስንመለከት ጴጥሮስን ትወደኛለህ ወይ ሲለው እንደምወድህ አንተ ታውቃለህ አለ። በጎችን አሰማራ አለው። ሁለተኛ ትወደኛለህ ያለው እንደምወድህ አንተ ታውቃለህ አለ። ግልገሎችን አሰማራ አለው። ሶስተኛ ትወደኛለህ ያለው እንደምወድህ አንተ ታውቃለህ፣ ጠቦቶችን አሰማራ አለው። ከዚህ በኋላ ተከተለኝ አለው። ሲከተለው ምን አለው? እነሆ አሁን አንተ ባለህበት በወጣትነት ዘመንህ
አንተ በፈቀርከው ወደ ጥርጥርም ወደ ማመንም ወደ መውደቅም ወደ መነሳትም ወደ እውነትም ወደ ሐሰትም ልትሄድ ትችላለህ። ነገ ወባይደ ያቀንተከ ከትንሽ ጊዜ በኋላ ግን መንፈስ ቅዱስ ያስታጥቅሃል። ታምናለህ፣ ጥርጥርክን ታስወግዳለህ ማለት ነው። ሲቀጥል ወባይደ ያቀንተከ ኔሮን ቄሳር የተባለ እነሆ በመስቀል ዘቅዝቆ ሰቅሎ የሞትን ጽዋ እንድትቀበል ያደርግሃል። ተከተለኝ አለው። ማንም ጴጥሮስን ማን ጌታ ተከተለውና ሲጓዝ ጌታ ከፊት ቀድሞ እየተጓዘ ጴጥሮስ እየተከተለ ሶስተኛ ክፍል ደግሞ ነበር። ማን ነው? ዮሐንስ ወንጌላዊ ፍቁረ እግዚእ ጌታ የሚወደው ደቀ መዝሙር ይከተል ነበር ከኋላ ማለት ነው። ጴጥሮስ ዘወራልና ሲያየው ዮሐንስን ጌታ ሆይ የኔስ ጉዳይ እንግዲህ ጨርሰናል፣ ከኔ ጋር አሁን ክርክር የለኝም። ነገር ግን ይሄ ወንጌላዊ ምን ይሆን አለው። እስክመጣ ድረስ ቢቆይ ምን አግዶህ አለው። በዚህን ጊዜ ጴጥሮስ ምን አለ? አይሞትም፣ ከእናንተ መካከል አንዱ የተባለ ዮሐንስ ነው አለና እርፍ አለ ማለት ነው። ይሄ ዮሐንስ ማን ነው? ወንጌላዊ ዮሐንስ ነው። ወንጌላዊ ዮሐንስ እሱን ስንመለከት እንግዲህ ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደውና የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ እነሆ የተሰወረበት ዕለት ታላቅ ቀን ነው። ምክንያቱም ሰው ሁለት ነገሮች ይጠብቁታል፣ ልደት፣ ከዚያ በኋላ ሞት ወይም መሰወር ማለት ነው። ስለዚህ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ ይለናል። እንደውም እዚህ ታሪኩ ላይ ምን ይለናል? ስለ ዮሐንስ ሲናገር ዮሐንስ ማለት ይለናል። ዮሐንስ ማለት ፍስሐ ወሐሴት ማለት ምንድነው? ደስታ። አባቱ ዘብዴዎስ ይባላል። እናቱ ደግሞ ማርያም ትባላለች። ከ12ቱ ሐዋርያት አንዱ፣ ከአራቱ ወንጌላውያን አንዱ ዮሐንስ ማለት ፍስሐ ወሐሴት ማለት እንደሆነ፣ በሌላ መልኩ ርኅራኄ ወሳይል ማለት እንደሆነ በገሊላ ባህር ከአባቱ ጋር እና ከወንድሙ ያዕቆብ ጋር አሳ እያጠመደ እንዳለ ያው ቅዱስ ጴጥሮስን ከጠራ በኋላ ነው። በዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው ጴጥሮስን ከወንድሙ ጋር ተከተለኝ አለው። ተከተለው። አለፍ ብሎ ደግሞ ዮሐንስና ያዕቆብን ደግሞ ተከተሉኝ አላቸው። ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በሥራ የምሰሉኝ ብሎ አስከተላቸው ነው የሚነግረን ይህንን ነው። አሳ እያጠመዱ ባሉበት መስከረም 30 ቀን የተጠራ ወንጌላዊ ሐዋርያ